እንዴት እንደዚህ ታደርጋለህ? ምንም እንኳን ልጄ ጓደኛ ብትሆንም አንተም ማለት እኮ ልጄ ነበር፣ እንደ ልጄ ነበር ማይ። እንዴት ብለህ ዳሪያ እንድትጠፋ ትተባበራለህ? እንዴት አካን? አቶ ሳዲቅ ምንድን ነው የምትለው? ዶኑሽ እኮ 18 ዓመት አልፏታል፣ ሁሉን ነገር ታውቃለች። አንተ ስለ ልጄ ለእኔ ልትነግረኝ አትችልም። 18ም 28ም የፈለገችው ትሁን፣ እሷ ግን ልጄ ነች። ሁሌም እኔ ሕፃን ነች። ሁሌም ይኸውልህ ልጄ ከዚህ ከተማ አንድ እርምጃ ትራቅና ከአንተ ራስ አልወርድም። የትም ብትሄድ ከአንተ አልወርድም። ሶመር ፈራ ተባ እያለ ጠረጴዛው ላይ የነበረውን ውሃ አንስቶ ፊቱ ላይ ረጭቶበት ከኒያት ጋር ለመታገል ይሞክራል። እንዳትንቀሳቀስ፣ ይኸውልህ የማይሆን ነገር አደርጋለሁ ብትል አበላሻለሁ። እንዳትንቀሳቀስ። አቶ ሶመር አልተጎዳም? ደህና ነህ አይደል? ደህና ነኝ። በል ተራመድ፣ በል ተራመድ። ሃካን የት ገባ? ሃካን ሲመስለኝ የቅድሙን ሰው እየጠበቀች ነው። አዎ እንደዛ ነገር። ስለተፈጠረው ነገር ምንም አትነግራትም እንዴ? ምንም ማወቅ ያለባት ነገር የለም። ይሄ በኔና ባንተ መሃል የሚቀር ነው ሲመስለኝ። ባለቤቴ ነች አይደል? አዎ ባለቤቴ ነች። ቆንጆ ናት። ማለቴ ሁለታችሁም ቆንጆ ናችሁ። አመሰግናለሁ። አባዬ ነው አይደል ወደ እኔ ላከ? አዎ አልተሳሳትክም። ያንተ አባት ነው ወደዚህ ላከኝ። አባት ለዳሪያ ሃካንን የበላ ጅብ አልጮህ ብሎላታል። የት ገባ ብላ ትምህርት ቤት ሁሉም ቦታ ታስዛለች፣ ስልክ ትደውላለች። ሃካን ግን የለም። ሰው ራት ለመብላት እየተዘጋጀ እያለ ድንገት ማንም ያልጠበቀው አንድ ነገር ይፈጠራል። ነስሪን እማዬ፣ ነስሪን ውዴ፣ ልክ እንደ ድሮ አምሮብሻል። አቲ ነስሪን አምሮብሻል፣ በጣም አምሮብሻል። ማዬ አንቺ እንደዚህ ሆነሽ በማየታችን በጣም ደስተኞች ነን። ነስሪን ነይ ተቀመጭ፣ ራት እንብላ። ተቀመጡ ልጆች ተቀመጡ። አቲ ነስሪን ሁሉንም ማስታወስ ቻለች፣ ሁሉንም ቻለች። ያቺ ምስኪኗ ልጅ፣ ምስኪኗ ባለ እርግቧ ልጅ፣ የኔ ልጅ ቱርካን፣ የኔ ልጅ ቱርካን ኒያትን አገኛለሁ ብላ ባህር ዳርቻው ጋር ቀኑን ሙሉ እየጠበቀች በመጨረሻም ተስፋ ቆርጣ ምሽት ላይ ወደ ቤት ትመለሳለች። የማትረቢ ባለጌ፣ ከዛ ሰውዬ ጋር ምን ቀረች? ልጄን ልታስገድይ ነበር? ወይዘሮ ሩቻን ተረጋጊ፣ እንደዛ አይደለም። ቆይ ላስረዳሽ። ምንድን ነው የምታስረጂኝ? ንገሪኝ፣ ምንድን ነው የምታስረጂኝ? ወይዘሮ ሩቻን እባክሽን እያሳመምሽኝ ነው። ገና ምን አየሽ? ስቃይሽን ነው ማበዛው። ምን ፈልገሽ ነው ያንን ሰውዬ ያገኘሽው? ምን ፈልገሽ? እባክሽን ተይኝ ወይዘሮ ሩቻን ተይኝ። ከእኔ የምታመልጭ መስሎሽ ነው? ሩጪ፣ ሂጂ እስከፈለግሽበት። ከእኔ ከሩቻን ግን መቼም አታመልጭም። ልጄ ካዘነች አንቺን ይህን ምድር ቤትሽን ማጠፋለሁ ስትይ አልነበረሽ? እያለቀሰች እማዬ ስትል የት ነበርሽ? ስትቃጠል ብርድ ላይ ብቻዋን ቁጭ ብላ እያለች የት ነበርሽ? እማዬ ስትል የት ነበርሽ? የት ነበርሽ? ወይዘሮ ሩቻን እባክሽን ተይ። ወይዘሮ ሩቻን ከኔ የምታመልጭ መስሎሽ ነበር? ቱርካን ከኔ የምታመልጭ መስሎሽ ነበር? ቆይ ምንድነው ዓላማሽ? ልጄን ልታስገድይ፣ ልጄን ለማጥፋት ነው? ያረኩሽን ሁሉ ረሳሽ አይደል? ረሳሻቸው አይደል? እነዛን ሁሉ ጫፏን እንዳትነኪ። ሰማሽኛል? ጫፏን እንዳትነኪ። ደግመሽ ይህንን እጅሽን ልጄ ላይ አታነሽ። በፍጹም ልጄ ላይ አታነሽ። ልጄ የአንቺ መጫወቻ አይደለችም። እኔ በሕይወት እያለሁ ልጄን ጫፏን አትነኪም። ቱርካን ሳትደብቂኝ ንገሪኝ፣ ጫፍሽን ነክታለች? ቱርካን ተናገሪ። እቺ ሴት መታሻለች እንዴ? እማዬ አልነካችኝም፣ አልመታችኝም እማዬ። ቱርካን ነይ እንሂድ። ሩቻን መብረቅ እንደመታው ሰው ደርቃ ቀጥ ብላ ቀርታለች። ሶመር እንኳን ደስ አለ፣ እንኳን ደስ አለ።
አቶ ሳዲቅ ምን ተፈጠረ? ነዝሪን ማስታወስ ቻለች። ሁሉንም ማስታወስ ቻለች። ቱርካን ልጄ እያለች ነው ወደዚህ ይዛን የመጣችው። ፈጣሪ ይመስገን። በእውነት በጣም ደስ ይላል። ማየ እንደዛ አይደለም። አንቺ እንደምታስቢው አይደለም። ቱርካን ነይ እንሂድ። እዚህ የሲኦል ቤት ውስጥ የምታባክኙ ጊዜ የለም። ነይ እንሂድ። ወይዘሮ ነስሪን ምን ተፈጠረ? ችግር አለ እንዴ? ወይዘሮ ነስሪን ዞር በልልኝ አንተ። ባልና ሚስት ተጣሉ። ትልቁ ቤተሰብ ተበጠበጠ። ደስ ይላል። ምንድን ነው የተፈጠረው? ወይዘሮ ሩቻን ቱርካን አቶ ኒያትን ለማግኘት እንደሄደ ሰምታ ቱርካን ላይ ተናዳ መታቻት። እማዬ መታቻት። እማዬ እነዚህ ጭራቆች ሊበሉኝ ነው። እማዬ ቆይ ምንድን ነው ያደረግሽው? ቱርካንን መታሻት አይደል? አፍህን ዝጋ አንተ፣ አፍህን ዝጋ። እሷ መልአክ ነች፣ አትወቀስም፣ አትነካ ማለት ምን እንዳደረገችኝ ተመልከተኝ እስቲ። እንደዚህ ስታደርገኝ ዝም ማለት ነበረብኝ? ነገር እንጂ ዝም ማለት ነበረብኝ? እማዬ ቱርካን ይህን አታደርግም። ቱርካን አንቺ ላይ በፍጹም እጇ ልታነሳ አትችልም። ለመጨረሻ ጊዜ ነው የምነግርሽ፣ በትዳሬ ጣልቃ አትግቢ። ቱርካን የፈለገችውን ታርግ። እኔ ነኝ ሞክሳት፣ እኔ ነኝ መጠይቃት። አንቺ ጣልቃ አትግቢ። በቃሽ እማዬ። ነስሪን ደህና ሆና ዳግም ሁሉም ማስታወስ በመቻሏ ቤተሰቡ በሙሉ ደስተኛ ሆኗል። ዳሪያ ምንም እንኳን ብዙ ጥያቄዎች እናቷ ላይ ቢኖርባትም ነስሪን ማስታወስ ችላ ቤተሰቡ ደስተኛ ሲሆን እሷም ደስተኛ ትሆናለች። ልጄ እዛ ፍርድ ቤት ውስጥ እማዬ አልተረዳሽኝም ስታለቅሽ ነበር። እኔ አልተረዳውሽም፣ አትፋችም ብዬ እየወቀስኩሽ ነበር። ግን አንቺ ልክ ነበርሽ። የተረገመ ቤት ለአንቺ የስቃይ ቤት እንደሆነ ቢረፍድም አወቅኩት። እማዬ ልጄ ሁሉንም ነገር አውቄያለሁ። እዛ ቤት ውስጥ ምን ያክል የስቃይ ጊዜያት እንዳሳለፍሽ፣ ያቺ የተረገመች ሴት ምን እንዳረገችሽ፣ ያሰቃየችሽን ሁሉን ነገር አውቄዋለሁ። ቱርካን ልጄ በቃሽ፣ ከዚህ በላይ አትሰቃይም። እኔ እያለሁ በፍጹም አትሰቃይም። ሶመር ወደ እነ ቱርካን ቤት ሲመጣ ነስሪን እየተበሳጨች ውጣ ሶመር ውጣ ብያለሁ፣ ተመለሰ እዚህ ቤት እንዳገባ። እማዬ ምን ተፈጠረ? እማዬ ውዴ ነስሪን ለምንድነው የምታባሪው ሶመርን? ውዴ ምንድነው የተፈጠረው? በቃ ተመለሰ እዚህ ቤት እንዳትመጣ ሶመር፣ ተመለሰ እንዳትመጣ። ሶመር በጣም ይቅርታ። እማዬ ሁሉን ነገር አውቃለች። ማለቴ ወይዘሮ ሩቻ እኔ ምን እንዳረገች ሁሉን ነገር አውቃለች። አይዞ ምንም አታስብ። አንተ እዚህ ውስጥ እንደሌለ ለማዬ ነግራታለሁ። ደሞ ሶመር እዛ ቤት ተመልሼ አልገባም። ወደ ትልቁ ቤት አልሄድም። ልጆቹ ሻንጣውን ያዘጋጁና ወደ አዲሱ ቤታችን እንመለሳለን። ንገረኝ እማዬ፣ የቱርካን እናት ነስሪን በአንቺ ምክንያት ነው የታመመችው? በአንቺ ምክንያት ነው የታመመችው? ምንድነው አንተ የምትዘላብለው? ስለምንድን ነው የምታወራው? አንቺ ምክንያት ነው እማዬ፣ በአንቺ ምክንያት ሁሉንም ነገርሻት። ቱርካን ላይ ምን እንዳረግሽ ሁሉን ነገር ነገርሻት። ያንን ስቃዩን ነገርሻት። ከዛ በሽተኛ ረግሻት። ተናገር እንጂ እማዬ። አዎ ልጇ ምን አይነት ህይወት እንደምትኖር ማወቅ ነበረባት። አዎ ነግሬያታለሁ። በጣም ጥሩ እማዬ፣ በጣም ጥሩ። እንኳን ደስ አለሽ። ያሰብሽው ተሳካ። እንኳን ደስ አለሽ እማዬ። በጣም ጎበዙ ባል። ይሄ ትዳር የቆመው ባንተ ነው አይደል? ሁለት ሴቶችን በአንድ ላይ የምታኖር ባል። በጣም ጎበዝ። ይበቃሽ፣ እባክሽን ተይኝ። በቃሽ እማዬ። እማዬ ሶመር ምንም አላጠፋም። ሶመር ሁሉን ነገር ካለፈ በኋላ ነው ያወቀው። እኔ ነኝ ደግሞ የነገርኩት። ሶመር ይወደኛል፣ ያስብልኛል፣ ከኔ ጋርም ደስተኛ ነው። እኔም ደግሞ ከሱ ጋር ደስተኛ ነው። እባክሽን እማዬ ሶመርን ተረጂው። እሺ የሚሆነውን አብረን እናያለን። ሶመር ልጄ እኮ አንተን ናፍቃለች። ወዴት ልትሄድ ነው? በዚህች ልጅ ምክንያት እኔን ለመያዝ የምትሞክሪውን ነገር ብታቆሚ ጥሩ ነው። ቱርካን ውዴ ወደ አንቺ ጋር ልመጣ ነበር እኮ። ሶመር ነስሪን ነኝ። ወይዘሮ ነስሪን ደህና ነሽ? ሶመር ማውራት ያለብን ጉዳይ አለ። ጊዜ ካለ ወደዚህ ብትመጣ። እሺ ምንም ችግር የለውም። አሁን እመጣለሁ።
ሶመር ልጄ እኮ አንተን ናፍቃለች። ወዴት ልትሄድ ነው? ከዚህ በኋላ ደግሞ እዚህ ቤት ውስጥ ምንም አትሰሪም። ምንድን ነው የምትለው? አዲስ ቤት ገዝቻለሁ፣ ከልጄ ጋር እዛ ትኖራላችሁ። ሶመር ምንድን ነው የምትለው? ኒያት ካገኘን ይገለናል፣ ልጄንም እኔንም ይጎዳናል። ለእሱ ምንም አታስቢ፣ ሁለት የሚጠብቁ ሰዎች አሉ። ከዚህ በኋላ ከዚህ ቤትም ከእኔ ህይወትም ትወጫለሽ። በቃሽ። የማይሆን ነገር አታርግ። ኒያት ልጃችንን ይወስዳል። ሶመር ከአንተ መራቅ የለብንም እባክህን ሶመር። ሶመር በጣም ጥሩ ሶመር፣ በጣም ጥሩ። አይሽ አይደል አባትሽ አንቺን አይወድም። እኔስ ምን ቀረኝ? ቆይ ከዚህ በኋላ ምን ቀረኝ? ነው ብቻ የምጠብቅሽ። ለምን? ወይዘሮ ሩቻን ልጅሽን ያተረፉ ጠፋ ነው። በጣም ጥሩ። ስለዚህ ውዱ ባሌ ነው ያንን ልጅ የላከው ማለት ነው፣ ወንድሙን እንዲያተርፍ። ወይዘሮ ሩቻን ለምንድን ነው ግን ባለቤትሽን የወዛር ምስጢር እያወቅሽ እንዳላወቅሽ የምትሆኚው? እሱ አንተ የሚመለከት አይደለም። እስኪ ወዛር እንደፈለገ ይሁን፣ ከኔ የደበቀው ይምሰለው። ይመስለኝ ግን ያንን ልጅ የላከው ከሶመር ጋር ሊያቀራርበው ነው፣ ወንድምና ወንድም ሊያቀራርባቸው። በጣም ጥሩ ስራ ነው ወዛር የምትሰራው። ወይዘሮ ነስሪን ስለተፈጠረው ነገር ሁሉ በጣም ይቅርታ ጠይቃለሁ። ማየ ቱርካን ላይ ያደረገችው ነገር ሶመር ለዛ አይደለም እዚህ ያስጠራው፣ ለዛ አይደለም። አይዞ እስኪ ንገረኝ፣ ያቺ ምን የምትባለዋ ሴት ምን ነች? ማለት ያው የሥራ ባልደረባዬ ነች። እናንተም እንደምታውቁት የሰርጌ ቀን ምስክር ነበረች። እንደዛ ነው። በጣም ጥሩ ሶመር። ደግሞ ወልዳለች አይደል? አዎ ወልዳለች። እንኳን ደስ አለ ሶመር። ወይዘሮ ነስሪን የልጅ አባቱን አላ እንኳን ደስ አለ ሶመር፣ የልጅ አባቱን አይደል? ቱርካን ወደ እናቷ ቤት ከመጣችበት ቅጽበት ሰዓት ጀምሮ ምግብ አትበላም። በየሰዓቱ በየደቂቃው መጸዳጃ ቤት እየተመላለሰች ዶኑሽና ዳሪያ ሆስፒታል ሄደሽ መታከም ይኖርብሻል ብሎ ወደ ሆስፒታል ይዘዋት መጥተዋል። እህቴ እኔ ግን እንደሚመስለኝ ይሄ ነገር እርግዝና ይሁን። ዳሪያ ምንድን ነው የምትይው? እህቴ በቃ አርግዘሻል። አክስት ልንሆን ነው ማለት ነው? አክስት ልንሆን ነው? ዝም በሉ እስኪ፣ የማየውን ነገር አትበሉ። ገና ተመርምሬ ውጤት መቼ ታወቀ? ገና እኮ ነው። በቃ አርግዘሻል እህቴ፣ አርግዘሻል በቃ። በመጨረሻም ሶመር ለነስሪን እያንዳንዱን ነገር ፍርጥርጥ አድርጎ እውነቱን ይናገራል። እነ ቱርካን ቤት ሄደሽ አሁን አንድ ነገር ታደርጊልኝ። ወይዘሮ ነስሪን ምንድነው የምታስታውሰው፣ ምንድነው የማታስታውሰው የሚለውን ነገር ታጣሪያለሽ። ሁሉንም ነገር መረጃ ትሰጥኛለሽ። ወይዘሮ ሩቻን ምን እያልሽ ነው? እኔ ይህንን አላደርግም ይላል። ማድረግ ይኖርብሻል። እኔ አልችልም፣ ማድረግ አልችልም። በጣም ጥሩ። የሚመጣብሽን ነገር ትቀበያለሽ ማለት ነው። ሚኔ የት ሄዳ ነው ልጅ? ሚኔ ሶመር ሚኔ የት ሄዳ ነው? ሚኔ ናቸው። ሚኔ አምላኬ ሆይ ዑመር ያልኩን ነገር እንዳረሳ። ቱርካን ሁሉንም ነገር ማወቅ ይኖርባት። አንተ መንገር ካልቻልክ ደግሞ እኔ እነግራታለሁ። በፍጥነት ሁሉንም ነገር ንገራት። ሶስቱ እህትማማቾች ቁጭ ብለው ጥሩ ጊዜ እያሳለፉ እያለ ሶመር ለቱርካን ደውሎላት እነሱ ወዳሉበት ቦታ ይመጣል። ሶመር ወደዛ ሲመጣ ዳሪያና ዶኑሽ እኛ መሄድ አለብን ብለው ዑመርና ቱርካን ለብቻቸው ጥለው ሄዳሉ። እማዬ ምን አለች? ምንድነው ያወራችሁት? ምንም ማለቴ ስለ እናቴ ስለኔና ስላንቺ ነው ያወራነው። ምንም ሌላ የተለየ ነገር አላወራንም። እማዬ ደግሞ ምን ፈለግሽ? ለምንድነው የምትደውይልኝ? ሶመር ልጄ በፍጥነት ሆስፒታልና ምንድነው የምትይው? ምን ተፈጠረ እማዬ? ልጄ ከአልጋ ላይ ወርቃ ሆስፒታል ይዘናት መጥተናል። ልጄ ሰላም ውድ የቃና መሳይ ቤተሰቦች፣ ዛሬ ያሰናዳውላችሁ የወፍ ጎጆ ክፍል 42 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን?
ሁሉንም አብረን የምንመለከት ይሆናል። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ በማድረግ ተወዳጁን የወፍ ጎጆ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።